ለማጣራትና ለማነጋገር ድጋሜ ተመልሼ የተመለከታችኋት አክስቴ ቤት እንግዲህ ዛሬም መጥቻለሁ። ውድ ቤተሰቦች እንግዲህ እየሰማሁት ያለሁት ነገር ሰሞኑን እየመጣብኝ ያለው ነገር በጠቅላላ የሆነ በቃ ጥሩ የማይባል ነገር ነው። ነገር ግን እውነታው ላይ ለመድረስ ግን የቻልኩትን ነገር እያደረጉ ያለው። ስለዚህ እስኪ ዛሬ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ይቆያችሁ። እንግዲህ ከቀናቶች በኋላ ነው የመጣሁት። ለቀናቶች ጠብቼ ነበር፣ ምክንያቱም ራቅ ያለ ቦታ ስለነበረ ክፍለ ሀገር ስለነበረ የሄድኩት። እዛም ደግሞ ቤቱን ለማግኘት ትንሽ አስቸጋሪ ስለሆነብኝ የተወሰነ ጊዜ ቆይቻለሁ። ስለዚህ ውድ ቤተሰቦች ዛሬ እንግዲህ ከጉዞ መልስ ቪዲዮን የምለቅላችሁ ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆይታችሁ እንድትከታተሉኝ እፈልጋለሁ። ያላችሁበት አብራችሁ ይሁኑ። አዲስ ሆናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰቦቻችሁ ናችሁ። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደርጋችሁ ለብዙ ሰው እንድታደርሱ ይፈልጋሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ምዳርቻ ሰላምና ፍቅር እየተመኙላችሁ ዛሬ በአዲስ ነገር መጥተናል። እንግዲህ ዛሬ በልዑል እንዲሁም ብሩክ ዱካሾል የሚሰራው ወንድማችን በእነሱ ዙሪያ ነው የመጣሁት። እንግዲህ ትንሽ ነገር እላችኋለሁ። ሰሞኑን የተፈጠረ ነገር አለ። ልዑል ደግሞ በጣም ያስደነገጠው ነገር አለ። ምንድን ነው የሚለውን ከመጀመሪያም ጀምሮ ይሄ ነገር ከመጣበት ቀን ጀምሮ ስለ አባቱ ጉዳይ ማለት ነው ብዙ ችግሮች፣ ብዙ ነገሮች እየተፈጠሩበት ነው። ልዑልም እንግዲህ በልህ ይሄ ነገር ከጀርባ ምን ቢኖረው ነው እነዚህ ሰዎች እንደዚህ ገና ቤታቸው ሂጄ ሳላንኳኳ የፈሩት በሚል እሱም ነገሩን ሁሉ እነሱ ባሉት ሳይሆን ራሱ ባለው መንገድ እየሄደ ነበር። ትናንት ዕለት ከትናንት ወዲያ እንግዲህ ሰሞኑን እያያችሁት ነው። ልዑል ትንሽ ጠፋ ብሎ ነበረ። እሱም እንግዲህ አንዳንድ ነገሮች አሉ በውስጥም በሱም የጽሁፍ መልእክትም የምንም ብቻ ብዙ ነገሮች ማስፈራሪያዎች ልዑል ላይ እየደረሱበት እንደሆነ እንግዲህ በራሱ አንደበትም ሰምታችኋል። ያስደነገጠውም ነገር አለ። ዛሬ ደግሞ ከዛ የመጣ እንግዲህ ትንሽ አንድ ነገር እላችኋለሁ። በመጀመሪያ ልዑል ፈጣሪ ጠብቀው፣ ብዙ ነገሮች እየተፈጠሩ ነው። እሱ ግን እንደ ቀላል አድርጎ ያየው ነገር ቤተሰቦቹ የአባቱ ቤተሰቦች ይሄ ነገር እንዲወጣ ሚዲያ ላይ እንዲል አይፈልጉም። አንድና አንድ እሱ እንዲያቆም ነበር የሚፈልጉት። ልዑል ደግሞ እንግዲህ አንድ ነገር ከያዘ እሱን ነገር እስከ መጨረሻው ድረስ እንትን ሳይል ለምንም የማይበገረው ጀግናችን እንግዲህ እነሱ በማይመጣበት እየመጡ ነው። ብዙ ርቀት እየሄዱ ነው። እንደዚህ በቀላሉ ማቆም የሚችል መስሏቸው እሱን በማስፈራራት እሱን እንትን በማለት ብቻ ብዙ ነገሮች ብሩክ ዱካሾል የሚሰራው ወንድማችንም አይታችሁታል። እንግዲህ ያቆመበት ሰሞኑን እኔም በሱ ጉዳይ ዝም አልኳችሁ፣ ምንም ነገር አልሰራውም። ያው ሁለቱም አንድ ናቸው። እሱም ለብሩክም እንግዲህ የሚሰራው ለልዑል ነው። በብሩክ በኩል በጣም ብዙ መረጃዎች እየመጡ እሱም ከክፍለ ሀገር እስከ እንትን እየሄድኩ ብሏል። እንግዲህ ያን ሁሉ ነገር ሲያዩ እነዚህ ሰዎች በቃ ነገሩ በጣም እየከረረ እንደመጣ ወደ እነሱ ወንጀለኞች እየቀረቡ ስማቸውን እንትን ሲሉባቸው ነገ ጧትም እኛ ጋር መጥተው እንትን ማለታቸው ማጋለጻቸው አይቀርም በማለት እንግዲህ እየፈሩ ማስፈራሪያ እና ያልሆነ ነገር እያደረጉ እንግዲህ ልዑልንም ትናንት ያስደነገጠው ነገርም አለ። ያው እንግዲህ እናንተ ሲጠፋ ምን ሆነ ነው እንደዚህ ትላላችሁ፣ ግን ደግሞ ከካሜራ ጀርባ በጣም ብዙ ችግሮች እንዳሉ እንግዲህ እነሱም በተደጋጋሚ ሲናገሩ ነበረ። ሲሞላላቸው ብቻ አይደለም የሚመጡት እነሱ የሆነች ነገር እንትን ካለ ሁልጊዜ ሩጦ የሚመጣ ከሆነ ለሱም አደጋ ነው። አላቅም በተለይ በአሁን ያለበት እንትን ትንሽ ከባድ ነው ነገሩን። እሱ አሁን ልዑል እንዳሰበው እየሄደለት አይደለም። በቃ እነዚያኞቹ ወንድሞች ነው አክስት አጎት የተባሉትም ሌሎችም እንደዚሁ በዚህ ስራ ተሳትፈው የሚሳተፉ በህገ ወጥ ንብረታቸው ምናቸው ብዙ ነገሮች እንትን የሚሉ ሰዎችም በእነሱ ዙሪያ ላይም እየሰራ ስለሆነ ነገሩ ወደ ልዑል እንዲያቆምላቸው ይሄ ነገር
ያው እንግዲህ አንዳንድ ሌባ ታውቃላችሁ ሲያዝ ስራዬን እንደዚህ ያደረገኝ የለመደ ነገር ደግሞ የለመደ ሰው ደግሞ በቃ ይሄን ነገር ማቆም ያቅተው ይከብደዋል በቃ ለማቆም። ይሄ ነገር ደግሞ ለልዑል ትንሽ ከባድ ይመስለኛል። ያው ሁልጊዜ ወንጀለኞች ሲያዙ እነሱን ለማጥቃት እነሱን የሆነ ነገር ለማስገባት ቆርጠው የተነሱ ናቸው። ስለዚህ ልዑል ደግሞ ትኩረት ማድረግ ያለበት ለራሱ ለቤተሰቦቹ ነው። እኔ እንደውም አንዳንድ ጊዜ በጣም ብዙ ጫን ያሉ ነገሮች ሲመጡ የእውነት ቢቀርበት እነሱ ካልፈለጉት ለምን እሱ የራሱን ህይወት አይቀጥልም? ለምን አይተውም? ወንድሞች እህቶች ምናምን የተባሉ ስለሱ ከሰሙ በኋላ ወደ መራቅ ምናምን እንጂ እየቀረቡት አይደለም። ስለዚህ ለምን አይቀርበትም? እኔ አንዳንዴ እንደዚህ ይላሉ ወስናለሁ። ግን ደግሞ በአንድ በኩል ደግሞ ልዑል እንዳያቆም ደግሞ የሚያደርገው ነገር አባቱ በእርግጠኝነት የአባቱ ነገር ያጠራጥራል። ትክክለኛው ማስረጃ እስካሁን ስለ አባቱ በብሩክ ጋርም ስትሄዱ እዛኛውም ጋር ስትሄዱ አባቱ ጋር ያለው ነገር ጥርት ያለ ነገር የለም። በቃ ሁሉም የሆነ ዝብርቅርቅ ያለባችሁ ስሜት ነው እንትን ያላችሁ እና ስለ አባቱ ደግሞ በደንብ ማጣራት እንዴት እንደሞተ ከዚህ በፊት ያ አባቱና ጓደኛ የተባሉት አብረው ወንጀል ሲሰሩ እንደነበሩ ልዑል ሲናገር ነበረ። አባቱ ደግሞ ያ ነገር ከተጋለጠበት በኋላ ሰውን እንደተበቀለ ምናምን በሱ ስም በሌላ ሰው እንትን እያለ የልዑል አባት ብዙ ነገሮች እንዳደረገ እንግዲህ ይህ ሁሉ ነገር እያወራ ነው ልዑል። ይሄ ነገር ደግሞ አባቱ እውነት ሞቷል ወይስ በፊት አባቱ የተበቀላቸው ሰዎች ናቸው አባቱን እንትን ያሉት የሚለውን ማወቅ ስላለበት ነው አሁን ይህ ሁሉ ርቀት የሚሄደው። ወንድሞች ደግሞ ይህ ሁሉ አመት ቁጭ ብለው ትተው አሁን ልዑል መጥቶ ነገሩን ሁሉ ድብልቅልቅ ሲያደርግባቸው እነሱ እንዳሰቡት ምንም የሄደላቸው ነገር የለም። እነሱ ኦልሬዲ የተመቻቸ ኑሮ የፈለጉትን ነገር እያደረጉ እየኖሩ ነው። ግን ልዑል ደግሞ በማያውቀው ነገር ገብቶ ደግሞ ችግር ሆኗል። አላቅም ከሱም አልፎ ለሌላም ሰው ችግሩ ተርፏል። ስለዚህ ለልዑል ለደህንነት ሲባል ለራሱ ለደህንነቱ ሲባል በቃ ነገሩን እንዳላይ ትቶ ማለፍ ከባድ ነው። እኔ ብቻ አላውቅም፣ እውነት ያሳዝናል በጣም። ትክክለኛ ወንድሞች ቢሆኑ የእውነት የእሱ እንትን ቢኖራቸው ስለ አባታቸው ያለው ነገር ከዚህ በፊት የተፈጠረውን እውነቱን አውቆ ልዑል እንዲንቀሳቀስ ያደርጋቸው ነበር። ግን እነሱ ከእናቱ ጀምሮ መደበቅ እንጂ እውነት አይናገሩም። ስለዚህ ልዑል ደግሞ በልህ እየሄደ መጨረሻ እንግዲህ ምን እንደሚፈጠር አብረን እናያለን። ብሩክ እግዚአብሔር ይስጠው እስካሁን ከጎኑ ያልጠፋው ብሩክ ብዙ ነገሮች እየደረሱበት ማስፈራሪያዎችም ብቻ ብዙ ነገሮች እሱን ተቋቁሞ እስካሁን ከጎኑ ያለው እንግዲህ ብሩክ ብቻ ነው። ሌላዎቹም አሉ እነ ዘላለም እነ እንትና ብቻ በራሳቸውም ስራ እየተሯሯጡ ስለሆነ ሁሉም እንደምታዩት ነው የወንጀል ስራ ነው የሚሰሩት እና ያው በተቻላቸው አቅም ሁላቸውም እንግዲህ እየተጋገዙ ነው። እንግዲህ እግዚአብሔር ይጠብቀው ልዑላችንም ያሰበው እንዲሳካለት ሁላችሁም በጸሎታችሁ አስቡት። ያሁን ደግሞ ትንሽ ጫን እያለ መጥቷል። የሆነ እየባሰባቸው ነው የመጣው። አሁን ደህና ይሆናል ስትሉ ሌላ ችግር ይመጣልና አላቅም። እሱ ፈጣሪ ይጠብቀው። እንግዲህ ብዙ ነገሮች አይተናል እስካሁን ድረስ። የአሁኑ ደግሞ ትንሽ የበዛ ይመስለኛል። ልዑል ባላሰበው ቦታ መንገድ ለማሳሳት ቤት ድረስ ደብዳቤ እስከ መላክ ያው የማስፈራሪያ ነው።
ብዙ ነገሮች እስከ መላክ ድረስ ደርሰዋል እነዚህ ሰዎች። ከዚህ ጀርባ እንግዲህ ማን እንዳለ እንግዲህ ያው እናንተም መገመት አያቅታችሁም፣ ታውቃላችሁ። ከእናንደኛው ይሄ ነገር ትቶ እሱ የራሱን እንትን ቢቀጥል ደስ ይለኛል። የእውነት ዘግቶ በቃ አባቱ ሞቷል እንደተባለ ዝም ብሎ በዛው አምኖ መቀበል ለራሱ ለህይወቱ ለደህንነቱ ሲባል ማለት ነው። ከሱም አልፎ ሌላ ሰውም ከሚጎዳበት ሁልጊዜም መቼም እኛ ችግር አያጣንም። ለምን እንደሆነ አላውቅም። የሆነት በቃ መልካም ነገር ጥሩ ነገር ስትሰሩ በአንድ እንትን ደግሞ በአንድ ምሽት የሆነ ሁሉ ነገር ይበላሽባቸዋል። ከባድ ነው በጣም የእውነት እንዴት እንዳሳዘነኝ በቃ ድንጋጤው ሁሉ ነገሩ ልዑል እንደዚህ ሲሆን ስታዩ ደግሞ ለምንም የማይንበረከክ ለምንም እንትን የማይል ሰው በትንሽ ነገር ደግሞ ራሱን እንትን ሲል ከባድ ነው። እግዚአብሔር ይጠብቃቸው። እንግዲህ እኛ ሌላ ምንም አንልም። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ብሩክንም እንደዛው። ብሩክም ሲጠፋባችሁ በጣም አስደንጋጭ ነገር ነበረ የተፈጠረበት፣ አይታችሁታል ያቆመበት ቪዲዮውን እና ከዛ በኋላ እንግዲህ እኔም ቪዲዮ አልሰራሁላችሁም። በእርግጥ ያው ብዙም የሰማሁት ነገር ስለሌለ ዝም ነው ያልኳችሁ። ግን ከጀርባ ደግሞ የሚካሄደው ነገር ደግሞ በጣም ዋጋ እያስከፈላችሁ እንደሆነ በዚህ ስራ ከመጡ ቀን ጀምሮ በጣም ብዙ ነገሮች እየደረሱባቸው እንደሆነ እንግዲህ ብሩክም ሲናገር ነበረ። ሰዎቹ አምርረዋል። የልዑል ወንድሞች ምናምን የተባሉ ዘመድ የተባሉት ነገሩ ወደ ሌላ እንዳይሄድባቸው የሚችሉትን ሁሉ በውስጥም በምንም በደብዳቤም በምንም ብቻ በቃ ሁሉም ነገር እንዲቆምላቸው ነው የሚፈልጉት። አላቅም ልዑል እሺ ብሎ ያቆማል? እኔ በጣም ከገረመኝ ነገር ምን አይነት ወንጀል ምን አይነት እንትን ቢኖርባቸው ነው በዚህ ልክ ራሳቸውን እንደ እንትን የሚቆጥሩት? ልዑል ስለ አባቴ ማወቅ እፈልጋለሁ አላ። ማወቅ መብቱ ነው። ለምንድን ነው እነሱ እንደዚህ በዚህ ልክ ሰውን እስከ ማስፈራት ሰውን ያልሆነ ችግር ውስጥ ለማስገባት? እኔ የምለው ሀገራችን ግን ህግ የለም የእውነት በዚህ ልክ እንደዚህ በኋላ የሆነ ነገር ከሆነ በኋላ ከተጎዳ ወይኔ ምናምን ከማለት ሳይሆን በሰዓቱ ተጠንቅቀው ሁሉም ነገር እንዲያስበው ልዑልም ባሰበው ላይሄድለት ይችላል። ስለዚህ ልዑልም አንዳንዴ ቆም ብሎ ለራሱ ማሰብ አለበት። እነዚህ ሰዎች ምንድን ነው ከኔ የሚፈልጉት? ለምንድን ነው ሚዲያ ላይ እንዳይወጣ የፈለጉት? ምን አይነት ወንጀል ቢኖርባቸው ነው ብሎ በደንብ ማጣራት አለበት። የራሱን ችግር ከሚገባ ከባድ ነው በጣም። ብቻ እግዚአብሔር ይጠብቀው። በየጊዜው አዳዲስ ነገር መስማት ራሱ የእውነት አንዳንዴ በቃ በጉጉት ስትጠብቁ ቆይታችሁ ጥሩ ነገር ያመጣል ብላችሁ ስትጠብቁ ከዛ ያመጣው ነገር ስትሰሙ ደግሞ ልባችሁን እንትን የሚል ከሆነ በጣም ነው እንትን የሚል። ማንም ሰው ማናቸውም እንዲጠፉ አትፈልጉም፣ ግን ደግሞ ከጀርባ ያለው ነገር ደግሞ እኛም ማናውቀው እነሱ ብቻ ቀኑን የሚያሳልፉትን እንግዲህ ተናግሯል። ልዑልም አቤልም ሁላቸውም እንግዲህ ከካሜራ ጀርባ ምን አይነት እንትን እንደሚያሳልፉ
በተደጋጋሚ ተናግሯል ልዑልም። ይሄ ነገር ደግሞ ምን አይነት ዋጋ እያስከፈላቸው እንደሆነ እያያችሁ ነው። ልዑል ደግሞ አንዳንዴ በጣም ያበዛዋል። የእውነት ለራሱ ለደህንነቱ ጭንቀት ምንም አይጨነቅም። በቃ ኦልሬዲ እሱ ጋር የሚሰሩት ከጀርባ ያሉት እንዳይጎዱ ምናምን ለነሱ እንጂ ለራሱ የሚሆን ሰው አይደለም። ደግሞ ነገሮች ደግሞ ባላሰበው መንገድ ሌላ ችግር ውስጥ እሱን እንደ እንትን ነው እንትን እያሉ ያሉት እና ይሄ ነገር ትንሽ ከባድ ነው። ብቻ አላቅም የሚፈጠረውን ነገር አብረን እናያለን። ለማንኛውም የዛሬው እንግዲህ ስለ ብሩክ እና ስለ ልዑል እንግዲህ የሰማሁት በትንሹ ይሄ ነው። እንግዲህ ባተረፈ የምታበረታቱን እህት ወንድሞች ከልብ ነው የማመሰግናችሁ። አዲስ መረጃ ሲኖር ተለተሎ እንድለቅላችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እያደረጋችሁ በተረፈ ሰላምና ፍቅር እንመኝላችኋለን። ባላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ባይ